አንዳንድ ቅጣቶች ወንጀሉ ከተፈጸመ ከረጅም ጊዜ በኋላ ሊሆን ይችላል ቅጣቱ የሚመጣው በዛ ሰውየው በዛ ጊዜ ውስጥ ወንጀል አድራጊው ተለውጦ ምናምን ሊሆን ይችላል ረስቶት ሊሆን ይችላል ወይ ምን ብሎት ነው ኢፌክቲቭነሱ እኩል አይደለም ወጣት ይያለ ምናምን ለፈጸመው ጥፋት በዛን ጊዜ ሳታገኘው አርጅቶ አግኝታው እድሜ ልክ ብትፈርድበት ሳይንስ አይሰጥም ምን ልልህ ነው ፓኒሽመንት ራሱ ኢፌክቲቭ እንዲሆን ሳይኮሎጂካሊ ብዙ ጥናቶች ተጠንተዋል በጣም ቆንጆ አይዲያዎች ነው አላዛር ያነሳው በተለይ አሁን ያልካቸውም አሉ በወንጀል ህጋችንም የህግ ጊዜዎች አሉ ሰዎች በወንጀል እስከ ምን ያህል ጊዜ ነው ድርጊቱን በፈጸሙ ምን ያህል ጊዜ ነው መጠየቅ ያለባቸው የሚለውና እንዳለ አሁን እያነሳችሁን ያላችሁ ነገሮችን እንደ ግብዓት እንዲወሰድ ፈልጋለሁ በማንኛውም በህግ አውጪውም በሚተረጉሙም በማህበረሰቡም ውስጥ ማለት ነው ቅድም ያላችኋቸው ነገሮች ለምን 9 ሆነ ከ9 ቁጥር ችግር ያለብን ነው ወረን አይደለም 7 ለምን ሆነም አይደለም ግን እንደየጊዜና እንደየሁኔታችን ነገሮች መቀየር አለባቸው ሰውየው ቅጣት ቢቀጣ እንኳን አጣገቡ ያሉ ሰዎቹ አንደርስታንድ የሚያደርጉት አንድ ሰው ጥፋት አጥፍቶ አምኖ ሰዎች ተረድተው ሲቀጣና ብሌም እየተደረገ ሲቀጣ ተመሳሳይ አይደለም ዴሮክ አንዳንድ ጊዜ በቃ ይገባኛል አጥፍቻለሁ አድርጌያለሁ ተብለ በቤተሰቦች ማያይሰው አለኩ ልጁን በዛው ረግሞ በህግ ከተፈረደበት ቅጣት በላይ የሚጎዳው አይነት ወላጆች አሉና አትሊስት እነሱ አንደርስታንድ እንዲያደርጉ በዚህ ምክንያት ሀፕን ሊያደርግ ይችላል ሰዎች እድሜያቸው እንዲሆኑ ሊፈጸም ይችላል የሚለው ነገር ለማንሳት በደንብ የሚረዳን ነገር አንስታል ዲና መጨምሪል ነገር አለ የመጀመሪያው ነገር ቅጣት ብቻ ይሄ የሆነ የተፈረደብን ነገር አይደለም አንድ ሁለተኛ አንተ መጨረሻ ላይ ያነሳው ሐሳብ ማለት ቤተሰቦችን በቃ ከዚህ በኋላ ላያችሁም ሲል ከዛ በልጅነት እድሜያችን እስር ቤት ገብተን ከዛ በኋላ ከወጣን በኋላ የባሰ ሰው የምንሆንበት አንድ ብቸኛው መንገድ አይደለም አንደኛው ምክንያት ምንድነው ኦኬ ማንነቴ ነው ማለት ነው የሚለውን እንወስደዋለን ህፃናት ሲቀጡም ኤክስትሪም የሆነ ቅጣት አይቀጡ ለምሳሌ ቅድም እንዳለው ትንሽ ነገር አጥፍቼ በጣም ምደበደብ ከሆነ ማሰው ኦኬ ማንነቴ ነው በጣም መጥፎ ሰው ነኝ ማለት ነው ስፔሻሊ ደግሞ ታዳጊ ስትሆን ገና ማንነትን እየሰራህ ነው ናውል ማንነህ ብለህ የተሻለ ትነግረኛለህ አንድን የ10 ዓመት የ11 ዓመት ህፃን ልጅ ግን አምጥቼ ማንነህ ብለው እንዲህ መሆን ፈልጋለሁ የማለት እድሉ ነው ከፍ የሚለው ስለዚህ ማን እንደሆነ ገና በማያውቅበት እድሜ ቀድሞ የሚነገረው ለሆነ ላጠፋው ጥፋት ምንድነው የተወሰነበት ውሳኔ ነው ኦኬ ከአካባቢ ምክንያቱም ራስከን የምትረዳበት አንደኛው መንገድህ አካባቢክ ነው ከአካባቢ ከቤተሰቤ እና ደግሞ ከፈረዱብኝ ሰዎች እንደተነስቼ እኔ ማለት መጥፎ ሰው ነኝ ይሆናል እኔ መጥፎ አጠፋው ወይም እኔ ክፋት ነገር አደረኩኝ ሳይሆን እኔ መጥፎ ሰው ነኝ ያደርጓለሁ ማለት ነው አሁንም ግን እንዳይረሳ የምፈልገው እያወራን ያለነው ይሄ ፔቲ እንትኖች አይደሉም ጥፋቶች አይደሉም ከባባድ ናቸው ግን ያ ማለት ደግሞ እነሱንም አይበቃ የራሳቸው ጉዳይ አይደለም እነዚህ ልጆችም ሲታረሙ ማረሚያ የተባለበት ምክንያት እሱ ነው ቅጣት አይደለም ማረሚያ ነው አይደል አትሊስት በእኔ አረዳድ እንዴት ነው ቼክ ለማድረግ ሞክሬ ነበር ሳይኮሎጂስቶች ምን ይላሉ ለምንድን ነው ሰዎች ወደ እስር ቤት የሚገቡት ምናምን የሚለውንና በጣም ያገኘሁትና ከኔ ጋር ሪዞኔት ያደርጋል ወይም እኔ ይሄንን ሐሳብ እስማማበታለሁ ያልኩበት ምንድነው ሰዎች ከሚያስቡት ከኮግኒቲቭ ቲንኪንግ ፓተርናቸው እንዲወጡ ነው ያ ማለት ምን ማለት ነው እንዲህ ሲፈጠር እንዲሆናል ከዚህ በኋላ ይሆናል ይሄ ደግሞ የኔን ባህሪ እንደዚህ ይፈጥራል ብዬ ማስብበት አንድ ነገር ከክስተቱ እስከ ወደኔ ባህሪ እስኪለወጥ ድረስ እድገት አለው ወይ መንገድ አለው እሱ ድግግሞሽ ነው የኔን ባህሪ የሚያደርገው ከሱ እንዲወጡ ነው ሰዎች ወደ እስር ቤት የሚገቡት ነው ለምሳሌ የአንድ 11 ዓመት ወይም 12 ዓመት ልጅ ወደ እስር ቤት ሲገባ ምን እየነገረን ነው ቅድም እንዳልኩክ አንድ ባህሪ ከመሆኑ በፊት ክራይም የሚጀምረው ወይም ወንጀል የሚጀምረው ከሐሳባችን ነው ብዬካለሁ ሐሳብ ላይ ያስቆመክ ሰው አልነበረም ማለት ነው ያላወቁ ብቻ በሆነ ምክንያት አላስቆሙክም አንድ አይደለ ሁለተኛ ከአንድ ልጅ ድንገት ተነስቶ ህይወት አያጠፋም ለምሳሌ ያ ልጅ ሞት ከሆነ ወደ እስር ቤት የሚገባው ማለት ነው ከዛ በፊት ያደረጋቸው ወይም እሱን ኖርማላይዝ ለማድረግ ያደረጋቸው ትንንሽ ነገሮች አሉ ያለበለዛ አሁን ኤክሰፕሽን ውስጥ የምንለው ውስጥ እንከተዋለን አንድ ልጅ ቀጥታ ድንገት ተነስቶ የሰው ልጅ ህይወት ሲያጠፋ እሱን እናንተም ስታዩት ለየት አድርጋችሁ ታዩታላችሁ ብዬ ተስፋ አለኝ አይደለ ከዛ በፊት ያለውን ግን ወላጅም እንደ ወላጅ አካባቢም እንደ አካባቢ የነበረበትን ኃላፊነት ሳይወስድ ቀርቶ ልጁ እዚህ ጋር ደርሷል ነው ፖይንቱ አይደለ ስለዚህ እዛ አካባቢ ያለው ኢንቫይሮንመንት ራሱ ያገዘው አይደለም አሁን እኛ ጋር ያለው ይሄ የታዳጊ ማረሚያ ጤነኛ ነው አይደለም የሚለው እሱ እንደ ሐሳብ ተይዞ ነው እንጂ ያከራከረን ያለው
እንደ አይዲያ እኮ ሲሰራ የተሰራ የነበረው ከሱ ነጥለህ ወስደህ ሌላ ቦታ ከሰራው ወንጀል እንዲታረም ነው። በጣም ጥሩ። እሷ ላይ እንድትጨምር የሚፈልጋት ቀጣይ ጥያቄ ሪሌት ስላደረገች ነውና ኤግዛክትሊ አሁን እኛ ይሄኛው ክርክር የፈጠረብን ወይም ደግሞ ይቺ ዓመት ገደቧ ችግር እየሆነችብን ያለ ነው። ያን ያህል ችግር ሆናብን ሲሆን ለምን እንዲሆነ ብለን እንደ ኢሹ የተነሳብን ምክንያት ምንድነው? አሁን ያልናቸው የታዳጊዎች ማረሚያ ብለን ያስቀመጥናቸው ተቋማት የሚሰጡትን ቦታ ስናየው ወይም የሚሰጠውን ድርጊቶችን ስታዩ አሁን ያልሻቸው ነገሮች ናቸው። የሚቀየሩበትና የሚማሩበትና ከዛ ከነበሩበት ቦታ የሚጠፉበት ሲሆን ልክ እንድቀድም እንዳላችሁ አዲስ ጥፋቶች የሚማሩበት ያለመፈለግ ስሜት የሚመጣባቸው እንዳላችሁ ትልቅ ጥፋቶች ናቸው ያጠፉትና ለምን አጠፋሁት ምን ደሞ ሆነ ያለብኝ አሁን እናንተ በእናንተ ሙያ ላይ ያሉ ሰዎች ራሱ ይከታተሉታል ይሄዳሉ ወይ? አንድ ቆንጆ ኤግዛምፕል ልንገራችሁ ከዚህ ጋር አብረሽ እንድትመልሽልኝ ማለት ነው። ፊልም እናያለን እንግዲህ አብዛኞቻችን ፊልም እናያለን። ፊልም ስትመለከቱ ቤተሰቦቻችን ማለት ነው ድሮ የውጭ ሀገር ፊልሞችን አሁን ስትመለከቱ አንድ ሰው ፎቅ ላይ ወጥቶ ራሱን ሊያጠፋ ሲል ምናምን ሲል ማለት ነው አምቡላንስ ይላካል፣ ፖሊሶች ይላካሉ፣ ማይክራፎን እንዲያዙ ይላካል። ከዛም ባለ ከጀርባ ላይ የሆነ ነገር የጻፈ ሰውዬ መጨረሻ ላይ የሚመጡትን ታውቁት የለ እና ቸኩላል ሰው ሊጠፋ ነው ሲመጣ ፖሊስም አይደለም ከዛ ጋር የተገናኘ ነገር አይደለም የእናንተ ሙያ ጋር የሚቀርቡ ሰዎች ናቸው። ሰዎችን እንዴት እንደሚያናግሩ ራሱን ሊያጠፋ ያለን ሰውዬ ወይም ደግሞ ከፎቅ ሊዘል ስለሆነ ወይንም ሰው ይዟል የሆነ ሰው አደጋ ሊያደርስበት ስለሆነ there is this guy ወይንም አለች ምን የምታደርግ የምታዋራው እያደረገ ያለው ነገር እንዴት ነው የምታደርገው? ፖሊሶቹ ዘቆጭ ብሎ ደቅ ነው እንተናቸውን አድርገው ኮማንደር ወይንም ደግሞ ዋናው ሰው መርማሪ በማይኩ ቢጮህበት ሊፈጠር የሚችለው ሌላ ነገር ነው። እሱን ማንሳት ፈልጋለሁ። መጀመሪያ ጥፋትን እያጠፋ ያለ ሰው ራሱም ላይ ሌላ ሰው እያጠፋ ያለ ሰው አፕሮች የምናደርግበት ነገር አላማችን ችግሩ እንዳይፈጠር ነው አይደለ? ቅንጦት አይደለም። አሁን ማወራላችሁ ነገር አብዛኛውን ጊዜ ቤተሰቦቻችን እንድትሰሙኝና እንድታምኑ የሚፈልጋቸው ነገሮች እኛ ሀገር አልለመድናቸውም እና የሉምና ማለት ቅንጦቶች አይደሉም። የሚመጥነ እንደ ማህበረሰብ የሚመጥኑ ግዴታ የሆኑ ነገሮች ናቸውና በፍትህ ስርዓት ውስጥ በማህበረሰብ ግንባታ ውስጥ ነው በማህበረሰብ ሰላም ውስጥ ለውጥ የሚያመጣ ማንኛውም ነገር ኢምፖርታንት ነው ብለን ማመን ያለብን ይመስለኛልና ይሄ ባለሙያ አስክኖ ወይ ራሱ ላይ ጉዳት እንዲያደርስ ወይ ሰው ላይ ጉዳት እንዲያደርስ የሚያስችል አንድ ባለሙያ አለ መኖር አለበት ብዬ ማምኖ ነው። መጀመሪያ ምንድነው ይሄ ነገር ምን ባለሙያዎች ናቸው? ፕላስ ደግሞ የምር ሲሰራል ነው ወይስ ለፊልም ጊዜ ነው ይሰራል ወይስ የምር ነው? ሰዎች በረድ ሊሉ ይችላሉ የሚለው እናንተ ተነግሩኛላችሁ። ከዛ ደግሞ አሁን ያልሽኝ ከማረሚያ ቤቶች ጋር ባለሙያዎች የስለንቦና ባለሙያዎች በነዛ ተቋማቶች ኖረው እነዚህ ልጆችን ህክም በቃ ከነበሩበት ቦታ ላይ ጥሩ ሆኖ ተመልሶ ሲመጡ የበታችነትም አይሰማቸው የተገለሉ የማይመስላቸው ይሄንን ብለው ደግሞ እኛኮ ማለት አጥቂን እኛኮ ገዳይን እኛኮ ደፋሪን እኛኮ ዘራፊዎችን ደብዳቤዎችን የሚሉ ሜንታሊቲውን ትተውት አዲስ ቻንስ ኖራቸው ህይወትን መመስረት እንዲችሉ የሚያስችላቸው ስራዎች አሉ ወይ? እሱ ላይ ባንፈርድ እንኳን የሉም ነው የምለው እኔ። እናንተ አስተያየታችሁን መስጠት ትችላላችሁ። ኢምፖርታንሳቸው መኖሩ አስፈላጊነታቸውን ትነግሪናለሽ ዲና። ከመጨረሻው ልጀምርና ግማሹን ለሳስተላልፋል ይቻላል። እሺ የሚመከረው አሁን እየመለስኩበት ከነበረው ቲዮሪ አንስተ መፍትሄው ምንድነው የሚለው ምንድነው ኮግኒቲቭ ሰልፍ ቼንጅን ፕራክቲስ እንዲያደርጉ ማድረግ ነው። ያ ኮግኒቲቭ የምታስብበት ወይም የልቀት እንትን አይደለ እሱን ራስ እንድታመጣው ትልልቅ ሰውም ህፃናት ታዳጊያንም ወንጀል ሲሰሩ ለራሳቸው የሚያሳምኑት የሆነ አይነት መንገድ አለ። አትሊስት ወንጀሉን በሰሩበት ቅጽበት ባደንዛዥ ተገፋፍተው ካልሆነ በስተቀር እንደሚሰሩት ያውቃሉ። ስለዚህ ልክ ነው ወይም አይደለም የሚለውን ካለፉት በኋላ ወይም እሱን የማያውቁት እንኳን ከሆነ በተወሰነ መልኩ ኮንሲኩዌንሱን ይረዳሉ የሚል ግምት አለን። ያለበለዛማ እሱን የማይረዱትን አድርገን የአእምሮ ጤና እክል አለብህ ብለን ካታጎራይዝ ልናደርግ ነው። ስለዚህ አይ እሱ እክል የለብህም አንተ ጤነኛ ሰው ነህ ብለን ካሰብን ደግሞ ኮንሲኩዌንሱን ትረዳለህ፣ ማድረግ እንደሌለብህ ታውቃለህ። ስለዚህ የሆነ ሪዝኒንግ ያስፈልግካል ወይም ለራስህ ያሳመንከው የሆነ አይነት ነገር ይኖራል። ለምሳሌ እንዴ በቃ ሰደበኝ መታሁት ሊሆን ይችላል። ቢሰድበኝ አይገባም የሚለው ሐሳብ አይምሮ ውስጥ ስላለ ነው ላንተ መመልስልህ። ሐሳቡ ምንድነው? የዚህ ቲዮሪ መነሻው ምንድነው? የሆነ አይነት ነፃ ፍቃድ አለህ ብሎ ነው የሚነሳው። በማትችልበት አይነት ሲቹዌሽን ውስጥ እንኳን ብትሆን ለምሳሌ ሰዎች አሁን ተመጣጣኝ አይደለም የሰጠው ምላሽ ተብሎ ህግ ላይ የሚቀጣበት ትልቁ ምክንያት እሱ ነው። እኔ አንተ ስትሰድበኝ ወይም በጥፊ ስትመታኝ እኔ 7 ጊዜ ተኩሼ ብገልህ ተመጣጣኝ አይደለም አይደለ? የስ መምታት አልነበረብም። ራሴን በተወሰነ መልኩ ዲፌንድ እንዳደርግ ይፈቀድልኛል። ግን to what extent የሚለው እሱ ጥያቄ ነው አይደለ? የኔን ወንጀል የሚያደርገው ለዛ ነው እንጂ ራሴን እንድከላከል መንግስት ስለማይፈልግ ወይም የሆነ ህግ አካል ስለማይፈልግ አይደለም። ያ ማለት
ተመጣጣኝ እንደሆነ ለራስህ ያሳመንክበት የሆነ አይነት ኮግኒቲቭ ፓተርን አለ። ልክ ነው ብለህ በተወሰነ መልኩ ታምናለህ። አትሊስት በዛች ቅጽበት እሷን ታምናለህ። እዚህ መጀመሪያ መነሳት ያለብህ ከሱ ነው። ያለበለዛ አሁን ልጆች አይደንቲቲያቸውን በዛ ልክ ይሰራሉ ያልኩ ለዛ ነው። በዛ ሰዓት ላይ ልክ ነው ብለው አይደል ያሰቡት፣ ይሄንን ማድረግ ነበረብኝ ለማለፍ ከዛች ቅጽበት ወይም ከዛች ሞመንተሪ ስሜት ከወጡ በኋላ አንተ እኮ እንዲህ ነህ ከሆነ የሚከተለው ኦፍኮርስ እንደዚህ እኮ አስቤ ነበረ፣ ስለዚህ ልክ ነህ ማለት ነው። ልክ አሁን ለምሳሌ እኔ የሆነ ሰው የሆነ ወንጀል ሰራሁኝ አይደለ፣ ዲና እኮ በቃ አንቺ እኮ ወንጀለኛ ነሽ፣ ከዛ ያለፈ ህይወት የለሽም ስትለኝ በዛ ሰዓት ላይ ያሰብኩት ልክ መሆኑን እንደ ማስረጃ ወስዷለሁ እኔ ጤነኛ ሰው እንዳልሆንኩኝ ማለት ነው። ስለዚህ ሪዝኒንጌ በሱ ልክ ይሆናል። መፍትሄው እሱን ከመስበር ነው የሚጀምረው። ግን እኔ ኖ ልክ ነህ ስላልኩ ወይም ደግሞ አንተ እኔን መተህ ኖ ዲና ላይክ በዛ ሰዓት ይሄንን አስበሽ ነው ብለህ ስለነገርከኝ ብቻ ያ ፓተርን ብሬክ አይደረግም። እንዴት አስበኸው ነው? ያ ማለት መጀመሪያ ከወቀሳ አትጀምርም። አትሊስት በእኛ ሙያ ይሄ ትራማ ቴራፒ ላይ በደንብ ፕራክቲስ ይደረጋል። ከወቀሳ አይደለም የምትጀምረው። ኃላፊነት አታስወስዳቸውም አይደለም። እሺ ይለያያል። አፕሮች ኃላፊነት በራሳቸው እንዲወስዱ ማድረግ አለብህ ነው። እሱ ላይ ራሳቸው ሲደርስ አንድ ሰው ሀሳብ እንኳን ቀለል ያለች ሀሳብ እንኳን በራስ መንገድ ስትደርስበትና እንዲህ ብታረግ እኮ ብዬ ስነግርህ ከአንድ አይነት አይሆንም አይደለ? ስለዚህ በራስ እንድትደርስ ሳግዝ ግን ኦኬ ብለህ ኃላፊነት እንድትወስድ ያደርግሃል። ምክንያቱም ይሄ የጥፋተኝነት ስሜቱን ስለሚፈለግ፣ ያለበለዛ ድጋሚ ሌላ ወንጀል የመስራት እድልህ ከፍ ይላል። ምክንያቱም ልክ ነበርክ እኮ ላንተ ኖ በቃ የታየኝ ይሄ ነው። ከዛ ለምሳሌ በውጭ ላይ ብላክ አሜሪካንስ በጣም ብዙ ክራይም ኮሚት ያደርግ እሱ አሁን ዲባንክ እየተደረገ ነው። አክቹዋሊ ስለ እነሱ በብዛት ስለሚያዙ ነው እንጂ የሚባለው አርጊመንት እንዳለ ሆኖ ግን ብዙ ክራይም እነሱ ይፈጽማሉ። ስፔሻሊ ደግሞ ይሄ ጌቶ ይቅርታ ተቃሉ ግን ጌቶ አይነት ኤንቫይሮንመንት ይባላል አይደለ? ቢካዝ አብዛኛውን ጊዜ their thinking በምን ሼፕ ተደርጓል? ሲስተሙ ከነሱ አጌንስት ነው። ያ ማለት ምንድነው? ሩቷ ጋር ስትሄድ ኢንዲቪጁዋሊ ያ ሰው ሲያስብ everything is against me ወይም ሁሉም ነገር ከኔ ተቃራኒ፣ ስለዚህ እኔ እኮ ሰርቫይቭ ለማድረግ ወይም ለመኖር ግዴታ ማድረግ ያለብኝ ነገር ነው። አንድ ነገር እንደዚህ ብዬ ሳቀርብልህ ሞራል ዳይለማ ውስጥ ትገባለህ። ኦኬ ምናልባት ማድረግ ነበረባት። ስለዚህ እኔ ከዛ ሀሳቤ ካልወጣሁኝ ማረሚያ ቤት 10 ዓመት ብታቆየኝ እንደውም ሌላ ህይወቴን ማሻሽልበት እርስ በርስ እንወያይና የሆነ አይነት ነገር ይዤ ነው እንጂ የምወጣው አክቹሊ ታርሜ አልወጣም። ማረሚያ የምትለው ቃል ራሱ የመጣችበት ዋነኛው ምክንያት እሱ ነው። አንተ ጥፋት እንዳጠፋ በራስህ መንገድ አውቀህ ታርመህ ጥፋተኝነት ስሜት እሱን መድገም እንደሌለብህና ከምንም በላይ ግን በዛች ቅጽበት ላይ ሌላ ኦልተርኔቲቭ አክሽን መውሰድ እንደምትችል መረዳት መቻል አለብህ። ህፃን ልጅ ሞንክ ትልቅ ሞንክ ይሄ ተስተሰኝ ማስተማር ያለብኝ እሱን ስለሆነ ህፃንና ትልቅን የመለየታችን ትልቁ ምክንያቱም እሱ ነው። ለምሳሌ አንተ ጠበቃ ነህ። ህግ ሪሌትድ የሆነ ነገር ሀፕን ቢያደርግ እኔ እናንተ ነገሮችን ሃንድል የምናደርግበት መንገድ በፍጹም ይለያያል አይደለም? ምክንያቱም አንተ ከኔ የተሻለ ኦልተርኔቲቭ ወይም ነገሮችን የምትወጣበትን ሌላ ከአንድ በላይ የሆኑ አማራጮች አይምሮ ስለሚያውቀው ማለት ነው። እኔ ደግሞ ስነ ልቦና ላይ ሲመጣ አትሊስት አሰምሽኑ እንደዛ ነው። አንድ ህፃን ልጅና ትልቅ ሰው የሚለያየውም ትልቁ ነገር እሱ ነው። ይሄ ቅድም አብስትራክት ቲንኪንግ ያልነው ማለት ነው። ለምሳሌ የሆነ ሰው ሊያጠቃኝ ሲመጣ ብቸኛው መንገድ አናቱን መበርቀስ እንዳልሆነ ላቅ ይገባል። አንድ ሳይኮሎጂካሊ ኤብል ሰው ነኝ ብዬ ካሰብኩኝ እሱን ማወቅ አለብኝ። አሰምሽናችን እሱ ነው። ህፃን ልጅንም ስትቀጣ ለዝበህ የምትቀጣበት ምክንያት ወይም አመጣጥነህ ወይም አትሊስት አስረድተህ መቅጣት ያለበት ትልቁ ምክንያት እሱ ነው። ይሄ ያልሆነው ሌሎች አማራጮች ነበሩ። ከዚህ በኋላም እንደዚህ አይነት ነገር ቢያጋጥምህ ወይም ሌሎች ሲቹዌሽኖችን ውስጥ ብትገባ ክራይም is not the only answer። ምክንያቱም ለኔ ወይም ክራይሙን ለፈጸምኩት ሰው በዛ ሰዓት ላይ ሌላ የተሻለ አማራጭ እንዳለ ባቅማ እና እሱ እንደሚያዋጣኝ ባቅ ለምን አደርገዋለሁ? ራይት እሱ አሰምሽናል። ለዛ ነው ነፃ ፍቃድ በተወሰነ መልኩ አለ። ከዛ ደግሞ አንድ ክሪሚናል ሲቀጣ በቃ በስሜታዊነት ወይም ደግሞ የራሱ ጉዳይ ህግ ለኔ አይሰራም ወይ ደግሞ እኔ በቃ ከህግ ወገንስት ነኝ የሚለውን አምኖት ነው ብለን አትሊስት አስዩም የምናደርግበት ምክንያት እሱ ነው። በጣም ጥሩ አስረድተሽናል ዲና። አላዛር እንድትነግረኝ የምፈልገው ያልተመለሰውን ፓርት ደግሞ ካንተ ሙያ አንጻር ቅንጦት ነው ሰዎችን እንደነገርኩ ቅድም መሳሪያቸውን አውልቀው ጥለው ይሄው እኔ ሰላማዊ ነኝ ምንም ዋየርም የለኝም ላናገር ነው ጓደኛ ነኝ ምናምን እያሉ የሚያደርጉት ነገሮች አሉ። ኦፍኮርስ በሙቪ የምናያቸው አሉ። እንደዛ ባይጋነን እንኳን
አለው ያኛው አይዲያ የሚደረግበት ድርጊት አለና በዚህ ሴናሪዮ ሊሆን ይችላል፣ በሌላ ሴናሪዮ ሊሆን ይችላል፣ በአንተ በሙያ በገጠመ ሊሆን ይችላል። የሆነ ድርጊት እየተፈጸመ ያለ በህይወታችን ውስጥ ወይንም ደግሞ ልናደርገው ላለ ነው ወይ ራሳችን የሚጎዳ ወይ ሰው የሚጎዳ ነገር ላይ በሆነበት ጊዜ ላይ የምናደርጋቸው ንግግር አይነቶች ወይንም ደግሞ የሚያናገረው ባለሙያ ከአንድ ሰው ሞመንት ላይ እያሰበው ካለው አስተሳሰብ ጋር ይገናኛል። እንዴት መሆን አለበት? ቅንጦትስ ነው? ትክክለኛ ጥያቄ ነው። ያው እኛ ክራይሲስ ያጋጥመናል በህይወታችን አይደለም። ማንኛውም አይነት ክራይሲስ አሁን እንዳልከው አይነት ወንጀል ላይ ሊሆን ይችላል፣ ወይንም ለህይወታችን አስጊ የሆኑ ሴፍቲያችንን አደጋ ውስጥ የሚጥሉ ነገሮች ሲያጋጥሙ ክራይሲስ ማኔጅመንት ነው። ክራይሲሶች ያጋጥሙናል። ክራይሲስ ሲያጋጥም ብዙ አካላት ነው የሚኖሩት። ፖሊስ አንዱ ነው፣ የጤና ባለሙያ አንዱ ነው፣ ቅድም እንዳልከው የእሳት አደጋ ባለሙያ ይመጣል፣ ምናምን ይመጣል። ይሄ ሁሉ ኢንቫይሮንመንታል የሆነውን ነገር ለመጠበቅ ነው አይደል የሚመጣው። እሳት አደጋ እሳት ቢነሳ ሊያጠፋ ነው። ፖሊሱ ሌላ ወንጀል ላይፈጠር ሊጠብቅ ነው። ኤክስተርናል ፋክተሮችን ልክ ይሄ ሁሉ እንደተጠበቀ እዛ ጋር ወንጀል ፈጻሚውን ወይንም ደግሞ አደጋ ሊደርስበት ያለውን ሰውዬ ለሱ ደግሞ የሚያስብ ሰው ያስፈልጋል። ያኔ ነው ሜንታል ሄልዝ ባለሙያ፣ የስነ ልቦና የስነ አእምሮ ባለሙያ የሚያስፈልገው ማለት ነው። የውጭውን ነገር እንደምንጠብቀው ሐኪም እንልካለን፣ አምቡላንስ፣ እሳት አደጋ እንልካለን፣ ፖሊስ እንልካለን እንዳለው ሰውየውን ደግሞ ፕሮቴክት የሚያደርግ የአእምሮ ጤና ባለሙያ መኖር አለበት። ሌላው ሀገር ላይ ያደርጋሉ እነዚህ ነገሮች። እኛም ሀገር ላይ በወንጀል ባይደረግም ግን የጤና እክሎች ላይ ወይንም እንትኖች ላይ ሲመጡ እናያቸዋለን። ለምሳሌ HIV ላይ የነበረን ኤክስፒሪየንስ አለ። ሳይኮሎጂ እንደውም ጎልቶ የወጣበት የነበረው ጊዜ ያ ነው። ምክንያቱም HIV is a crisis። ልክ ሰዎች ቴስት ሪዛልታቸው ሲነገራቸው it's a crisis። ፖዚቲቭ መሆን is not a simple thing። ስለዚህ ፖዚቲቭነስ ስትለው ይደነግጣል፣ ይበረግጋል። አእምሯችን ሲደነግጥ ከኮልድ ሚሞሪው ወይም ከሚያስታውሰው ራሽናል ከሆነው ቢንግ ይወጣና በሆት ሜሞሪው ወይም ስፔሲፊክሊ አመግደላ በሚባለው የኢመርጀንሲ ሪስፖንስ ነው የሚያሰጠው። ያኔ ፋይት ፍላይት ፍሪዝ ነው። ወይ ማምለጥ ወይ ፌንትም ሊሆን ይችላል። እንደዚህ አይነት ሪስፖንስ ውስጥ ነው የሚገባው። አእምሮ እንዳለ ነገሩን ሰርቫይቫል ያደርጋል ማለት ነው። የሆነ ነገር ራሱን ሊዘል ከሆነ ይዘላል፣ ሰው ሊገል ከሆነ ይተኩሰዋል፣ ቃታውን ይስባል። እነዚህ ክራይሲስ አጋጥሞታል ነው። የራሴ ፐርሰናል ኤክስፒሪየንስ ልንገርህ። በጣም ሪሰንት የኮቪድ ኤክስፒሪየንስ ነበረን አይደል? ኮቪድ ላይ እንደምናውቀው እንደዚህ ኖርማላይዝ አድርገን እንደ ጉንፋን ሳናየው በፊት እንደ ትልቅ ነገር ነው ያየነው። የመጀመሪያው ኬዝ ስትነገር እንዴት ነው የሆን ነው? በጣም ደነገጥን። ጃፓናዊ ነበር ታስታውሳላችሁ። ምሳ እየበላን በቃ በሰቀቀን ነው ዶክተር ሊያ የምንጠብቀት የነበረው የምታስታውሱ ከሆነ። ቴስት ሪዛልትም ኮንታክት ትሬሲንግ ቲም ነበረ። እንበልና ነው ለአንተ ቢኖርብህ መጀመሪያ ኮንታክት ትሬሲንግ ቲም በአንድ አምቡላንስ ውስጡ ዲስኢንፌክተንት ነጭ የለበሱ ዲስኢንፌክተንቶች ያሉበት ሐኪሞች ያሉበት ይመጣሉ። ከኋላ ደግሞ ወታደር መሳሪያ የያዘ አንድ ነገር እንዳትንቀሳቀስ ትባላለ። ፍሪዝ መሀል መገናኛ ላይ እንደዛ ትደረግ ይችላል። ከዛ አንተ የረገጥከው መሬት እዛው እያየ how do you feel እዛ ሞመንት ላይ ራስን ብታገኘው አይደለ? በሽታው ራሱ ያስደነግጣል። ኦኬ ልሞት ነው ማለት ዲስማች ባር ነገር ነው ያጋጠመኝ ክራይሲስ። ያኔ ከነበረን ኤክስፒሪየንስ እኔ ከምሰራባቸው የአግሎ ማከሚያ ወይም ኳረንቲን ሴንተሮች ውስጥ በጣም ብዙ ሰው ይቸገር ነበረ። ቴስት ሪዛልት ሲደረግ እንዲሰበሰባሉ። ያው ለምን እንደተሰበሰባላችሁ ታውቃላችሁ አይደል? በቃ ኮቪድ ኖሮባችሁ ነው። በቃ ግማሹ ፌንት ይወድቃል፣ ግማሹ ይሮጣል፣ እናንተን ያሳይዛችሁን ይላል ምናምን። this is not the right way. So we intervene ነው። ይሄ ባድ ኒውስ ነው። ይሄ ብሬክ ሲደረግ ፕሮቶኮል አለው፣ የሳይኮሎጂ ፕሮቶኮል አለው። እኛም ኢንቮልቭ ማድረግ አለብን። መጀመሪያ ላይ ማንም አላስጠጋንም። ከዛ በኋላ ግን እስቲ ይሞክሩ የሚል ሰው አይጠፋም። ኦፕን ማይንድድ የሆነ ሰው እኛ ስንሄድ በስነ ስርዓት ሰውየውን ማረጋጋት፣ ለምን እንዳቆም ነው መንገር፣ ምን ማለት እንደሆነ ነገሩን ማስረዳት። ቅድም አንተ እንዳልከው ምንም አልያዝኩም፣ ዩር ሴፍ፣ ልናጠቃ አይደለም እየመጣን ያለ ነው ምናምን እየተባለ ሙሉ ፕሮቶኮል አለው። እኔ የምጠቀም የነበረው ስፒክ የሚባል ፕሮቶኮል ነበረ። በሱ ፕሮቶኮል መሰረት ሰውየውን ታረጋገዋል። ከዛ ኦኬ ይዞኛል፣ ውሰዱኛ፣ የት ነው ምድ ነው ይሲ አልሄድም ልትገሉኝ ነው ከሚለው ውሰዱኛ፣ የት ነው ምድ ነው፣ ሌላ ሰው እንዳታሲዝ ነው ምናምን። አይ ዱ ዛት ፓርት ስፔሲፊክሊ ሰርቸው ስለማቅ። ከዛ እሱን እየሰራን ደግሞ ዝናብ ነገር ከሆነ ጊዜ በኋላ ዝናብ ነገር መጣ። እኔ በስነስርዓት ዲስክራይብ እያደረግኩኝ ነበር እንትን ብሎ አንድ
እሱ ያውቀዋል ራሱ ባልደረባ የሌላ ፕሮፌሽን ባልደረባ መጣና አቦ ዝናብ ነው በቃ ቶሎ አትነግራቸውም እንዴ በቃ ሁላችሁም እዚህ ጋር የሰበሰባችሁ ኮቪድ ስላለባችሁ ነው ሲል እንዳለ ፌንት ወደቁ። አንዷ እናንተን ያሳዛችሁኝ ብላ ማስኳን አውጥታ እሱን ለማስያዝ ወደሱ ፋይት ኢፌክት ከዛ በቃ እሱን ለማትረፍ እኛ መሯሯጥ ደግሞኝ እና ምን ልልህ ነው እንደዚህ አይነት ክራይሲስ በሚያጋጥም ጊዜ ለምንነግረው ተው ለምንለው እንደዚህ ነው ለምንለው ሰውዬ ባለሙያም አለው ራሱን የቻለ ፕሮቶኮል የምንሄድበት ማለት ነው። ስለዚህ ከኮስት አንጻር ከምናምን አንጻር እኛ ላናደርግ እንችላለን። ኢምፖርታንሱ ግን እንዲና የሚደረግ አይደለም። አንድ ሰው ሊገድል ብለው ተኩሼ ልገልህ ነው ብትለው ኦኬ ከሞትኩ አይቀር ብሎ ገሉትም ልገል ይችላል። ከዚህ ሁሉ ቅድም እንዳልከው ማረጋጋት ኢሞሽናል የነበረውን ኢሞሽናል ሬጉሌሽን ማሰራት ምናምን ማድረግ እሱንም ሌላም ፈርዘር ሃርም እንዳይፈጸም ፕሮቴክት ያደርጋል ማለት ነው። ስለዚህ ፊልሞች ላይ ያየናቸው እነዛ ነገሮች ቅንጦት አይደሉም። አቅም ካለ መስት ናቸው። በቃ ክራይስ መጥቷል ማኔጅ መደረግ አለበት ያ ክራይስ ማለት ነው። ቤተሰቦቻችን እየተከታተላችሁ ሆናችሁ እንደሆነ እናውቃለን። ከቻናሏን ቤተሰቦቻችን ደግሞ ማለት ነው ህግ አውጪዎች፣ ባለሙያዎች፣ ምሁሮች፣ የፖሊስ አካላት፣ የፖለቲካ መሪዎች ሁላችሁም እንደምትከታተሉ እናውቃለን። ትከታተሉናላችሁ። እንድትወስዱት የምንፈልገው ነገር ከነዚህ ንግግሮች ላይ እንዲታወቅ የምንፈልገው ነገር ምንድነው? እነዚህ ግብዓቶች እኛ እንደ ሀገር እንደ ማህበረሰብ እያደግን ወይም ደግሞ አሁን በአይናችን እያየን ሁልጊዜ አይምሮ ልጅ ከሚመጣብኝ ነገር ምንድነው የአዲስ አበባን ሁኔታ ትዊተር ላይ ሳየው የሚሰማኝ ደስታ ወይንም ደግሞ በቃ ትደሰታለህ እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ነዋሪ ልክ ስለ ሀገር የምትነግሩት ታስብና ግማሽ ልቤ ግን ምን ያስብብኛል? እነዛስ ነገሮች ልክ ከእድገት ጋር የሚመጡ ብዙ ነገሮች አሉ። ከእድገት ጋር የሚመጡ ኤክስፔክቴሽኖች አሉ። ከእድገት ጋር የሚመጡ ወንጀሎችም አሉ። እነሱ እንዴት ነው ኮንትሮል የምናደርገው? ከዛ ደግሞ መዘመን የሚባለውን ዘመናዊነትን ዴፊኒሽን ስታደርገው ስለ ከተማህና እዛው ስላሉ ሰዎች የሚኖርህ ስታንዳርድ ደረጃ ነው ከፍ የሚለውና ጽድት ያለ መሬት ላይ ተራምጄ በቆንጆ ካሜራዎች መንገድ እየተጠበቀ ሰላሙን ካረጋገጥኩኝ በኋላ ልክ ፖሊስ ጣቢያ በማንኛውም አጋጣሚ ሲሄድ ወይም በማንኛውም ሁኔታ ሲሄድ የሚሰጠኝ ትሪትመንት ልክ እንደዛ ክላሱን የጠበቀ እንዲሆን እንፈልጋለንና ይሄ ሁለት እዚህ ጋር ነፍሴ ደስ ብሎ እዚህ ጋር ሲሄድ እንደገና ወደኋላ ግራ የሚያጋባኝ አይነት ኤንቫይሮንመንት እንዳይኖር አስባለሁኝ። እሱ በምንድን ናቸው አሁን የምናወራቸው ነገሮች ቅንጦቶች አይደሉም። አብረው ከከተማ እድገትና ከአንድ ሀገር እድገት ጋር አብረው መሄድ ያለባቸው ከሶሻል ከአንድ ማህበረሰብ እድገት ጋር መሄድ ያለባቸው በማሰብ ነው እንዳለ የምታወራቸው ነገሮች ነው ማስቋረጥ አልችልም። ለምን ሁሉም በጣም ኢምፖርታንት ስለሆኑብኝ ማለት ነው። ሌላ ጥያቄ ግን እጠይቃቸዋለሁ ካልሆነ እዚህኛ ልንቆይ ስለሆነ ዲና በእኛ ህግ በብዙ ሀገሮች ህግ ግን ደግሞ አሁን ስለኛ ህግ ስለምናወራ ቤተሰቦች ልጆቻቸውን የመንከባከብ መብትም ሞራሉ ይጠበቅም ግዴታም አለባቸው። ልጆቻቸውን ደህንነታቸውን የመጠበቅ ግዴታ አለባቸው። በወንጀል ህጋችን ላይም ልጆቹን የማይሆኑ ልጆቹን የሚጎዳ አይነት ኢንቫይሮንመንት ላይ ከባቢ ላይ ትቶ መሄድ ሴንስ ቆሻሻ ቦታ ጥሎ መሄድ ብቻ ሳይሆን ማለት ነው ልጆቹ ምን አይነት ኢንቫይሮንመንት ላይ እያሳደግናቸው ያለ ነው የሚለው ማተር ያደርጋል። በሌላ ሀገራቶች ላይ እንደውም ወላጅነትን እስከ መንጠቅ ድረስ የሚያደርስ ውጤት ያለው ተግባር ነው። ይህ ኃላፊነታችን እንዳለ ሆኖ ህገ መንግስታችን ደግሞ ራይቱ ፕራይቬሲ ወይም ግላዊነት መብትን የሚጠብቅልን ነው። እድሜ ገደብ የለውም። ሚኒንግ የስ ወላጆች ልጆቻቸውን የመጠበቅ ኃላፊነት ስላለባቸው የኛውን ፕራይቬሲ ቱ ሰም ኤክስቴንት እስከተወሰነ ደረጃ መስበር አለባቸው፣ ጣልቃ መግባት አለባቸው። የልጆቻቸውን ደህንነት የልጆቻቸውን ሰላማዊነት ለማረጋገጥ ክፍሎቻቸውን አንኳክቶ ልግባ ብሎ አይደለም እሱኛውን ወደ ደግሞ ፐርሰናል ቪው ሊሆን ይችላል እዛኛው ምን ድረስ ሊሆን አይገባም ባለ እንደየርሚው ልጅ እኮ እንደሚለያይ እሱ ላይ እንድትነግሩኝ ስለፈለኩኝ ነውና የሚያልፉት መስመሮች አሉ። ስልካቸውን ማየት፣ ጓደኞቻቸውን መምረጥ፣ ጓደኛ መምረጥ ኢንሴንስ ከእንትና ጋር ትሆናለህ ከእንትና ጋር አትሆንም እስከ ማለት ድረስ ቤተሰቦች ኢንቮልቭመንት አላቸው። ስለ ልጆቻቸው ደህንነት ስለሚመለከታቸው መብታቸው ስለሆነ ኃላፊነታቸው ስለሆነ አሁን ዲና እንድትነግር የሚፈልገው ወላጆች ይሄን ኃላፊነታቸውን በትክክል እየተወጡት ግዴታም ስላለባቸው እንዲወጡት ግን ልጆቻቸውን ሳፎኬት አድርጓቸው አስጨንቀዋቸው በዛው ልክ ልጆች የሚጠፉ ከምትጠብቃቸው በላይ እንደዚህ ተይዞ በጥርሳቸው ተይዞ የነበሩ ልጆች ሞመንቱ ላይ ባይጠፉ ሞመንት ከቤት ወጥተው አብዛኛውን ጊዜ ፍሬሽማን ላይ ምንድነው ወደ ዩኒቨርሲቲ ሲገባ ላይ የሚጠፉ ልጆች በእንደዚህ አይነት ቤተሰብ ውስጥ ያደጉ ልጆች ናቸው። ወላጆች ይሄኛውን በወንጀልም እንዳይጠየቁ ልጆቻቸውን በኋላ ላይ በእነሱ ባደረጉት ድርጊት በኋላ ስለምናነሳው በማንኛውም የሚፈጸሙ ነገሮች ላይ ሰዎች ራሳቸውን ሲያጠፉ የገፋፋ ሰው በአንድም በሌላ መልኩ የከፋፋ ሰው የሚጠበቅበት የሚደርስበት የወንጀል ቅጣቶች አሉና አንድ ይሄ ሊሆን ይችላል። ሁለተኛ ደግሞ አሁን እኔም ማላቃቸው እናንተ የምታውቋቸው የስነ ልቦናና የስነ አእምሮ እክሎች ችግሮችን ሊፈጥሩባቸው ይችላሉና ይሄም ተጠያቂ ነው የሚያደርጋቸው። እንዴት ያስታርቁት?
የልጆቹን ደራይቱ ፕራይቬሲ ነፃ ግላዊነታቸውን ጠብቀውላቸው ግን ልጆቻቸውን ደግሞ ከመጥፎ ነገር አድነዋቸው በመካከላቸው ጥሩ ግንኙነት ኖሮ ህጉም በሰላም ህጉን ጠብቀው ማህበረሰቡ ደህና የሚሆንበት አግባብ አሰራራቸው እንዴት መሆን አለበት እድሜያቸውን እየለዩ ልጆቻቸው እንዴት ትሪት ያድርጓቸው ለማስረዳት በጣም እንዲቀል ተቀለለ። እሺ ወላጅ ልጆቹን ሲያሳድግ የልጆቹ የማሰብ ችሎታ ባላደራ አድርጎ ራሱን ቢያስብ ባይነኝ። እንዴት ማለት ነው? ለምሳሌ እኔ ልጅ ወልጄ ከሆነ ጊዜ በኋላ ልጄ ለራሷ ማሰብ የምትችል ሰው ማለት ይሄ የማሰብ ችሎታን እንዳደራ ከሆነ ጊዜ በኋላ መልስላታለሁ። እስከዛ ግን የመንከባከብ እሱን የማሳደግ ኃላፊነት የኔ ነው። ለምሳሌ ይሄን አበባ እንዳደራ ብሰጠኝ ውሃ የማጠጣት ግዴታ አለብኝ አይደል? አደራ ስለሆነ እንዳይሞት ማድረግ ስላለብኝ አይደለ? አልመልስም ግን ማለት አልችልም። ማደራ ነው መልስልሃለሁ። የልጆቼን የማሰብ ችሎታ ዲሲዥን ሜኪንግ ስኪል ወይም ውሳኔ መወሰን ችሎታም እንዳደራ ተቀብዬ ነው ማሰብ ያለብኝ። የኔ ነው እኔ ነኝ ለእናንተ ሁሉ ነገር መወስነው ሳይሆን ኢቨንቹዋሊ ለራስህ የመወሰን ኃላፊነት ያንተ ስለሆነ እንዳበባው አጠጣልሃለሁ፣ እስከዛ ድረስ አሳድግልሃለሁ። ብቻህን ሆነህ ስለቀህ ግን እሱን ስኪል እንዳለ ወይም እንዳሳደግኩት እኔም አንተም ብናቅና የምር አድጎ ቢሆን ቆንጆ ነው። ለምሳሌ ሳይክል እያለማመድኩክ ነው አሉ 10 ዓመት ሙሉ እየገፋውክ ነው፣ አንድም ሰዓት አልለቀኩክ። ከዛ ድንገት ለቀኩክና 10 ዓመት ሙሉ እየገፋው ካልነበር እንዴ ንዳ ብልክ ትነዳለህ። ሪዝን ያስፈልጋል። ወይም ልጆችን ስናሳድግ ምክንያት መከተል አለበት የምንለው ትልቁ ምክንያት እሱ ነው። ለምሳሌ ሳይክል ሳስነዳ መጀመሪያ ላይ የሚይዝህ ባላንስ ስላሌለህ ነው። እሺ ኢቨንቹዋሊ ግን ከሳይክሉ ጋር ስትለማመድ ሰውነትህ ይለምደዋል። ከዛ ቀስ ያልክ ትንገጫገጫለህ ምናምን የሚለውን ብሪፍ ማድረግ የራሱ ሰውነትን የተወሰነ ያህል ሱዝ ያደርግልሃል ወይም ያረጋጋልሃል። ከዛ ቀስ እያልኩ ደግሞ ለቀሃለሁ። ሳይክል የምናለማምደው እንደዛ ስለሆነ ከዛ ኦፍኮርስ እንዳትወድቅብኝ ግን እፈልጋለሁ። ስለዚህ እከታተልሃለሁ። ግን ኢቨንቹዋሊ እኔ አንተን ማመን ኃላፊነትና ግዴታ አለብኝ፣ ያለበለዚያ ስለማትለምድ ማለት ነው። 10 ዓመት መግፋቴ ለውጥ ስለማያመጣው አይደለ? ቤተሰቦችም ያለባቸው ኃላፊነት እሱን ግን እንዴት ይለዩ እንደየእድሜያቸው። ይህን ደግሞ ቤተሰቦቻችን በገት ያውቁታል ወይም ይሄ በውስጥ ስሜት ያውቁታል። ለምሳሌ የሆነ ነገር ስንጠይቅ ቆይ አይደለም ትንሽ ከፍ በል ይሉን የለ ቤተሰቦች። እሱ ማለት ነው እኮ አንደርስታንድ ከመጡበት ካደጉበት ቅድም እሱ እንዳለው አብስትራክት ቲንኪንግ ኦፍኮርስ ሙሉ ለሙሉ ገታችሁን መኑና ወዲያ አትበሉ አይደለም። ኦፍኮርስ አሁን ስፔሻሊ ኢንፎርሜሽን በጣም ክፍት ነው። ስለዚህ ቤተሰብ ራሱን ኤዱኬት የማድረግ ኃላፊነትና ግዴታ አለበት፣ ራሱን የማስተማር ግዴታ አለበት። ትምህርት ቤቶች ላይ እሰራለሁ፣ ፓርታይምም ቢሆን ካውንስሊንግ እሰጣለሁ፣ ስኩል ካውንስሊንግ ማለት ነው። እና አንድ በጣም ፋሲኔት ያደረገችኝ ደስ ያለችኝ ወላጅ ነበረች። ሀሳቧ ምንድነው? የመጀመሪያን ልጅ ስታሳድግ ለብዙ ነገር ለቃ ስለነበረ ለማይሆን ነገር ተጋልጣባታለች። ሁለተኛዋ ልጅ ሲያድግ ኮምፕሊትሊ ከለከለች ብዙ ነገሮችን። ለእሷ ምንድነው የመጀመሪያ ልጅ ላይ የሰራሁትን ስህተት ሁለተኛው ልጅ ላይ አልድገም ነው። ለሱ ግን እንዳያድግ እንደማፈን ነው። ኦፍኮርስ ደግብዬ ውሃ እያጠጣውክ ነው፣ ግን የምታድግበት ቦታ የለህም ነው ነገር ነው። ከዛ ምንድነው ልጁ ደግሞ በቃ ማይሆን ባህሪ ማሳየት ጀመረ። 14-15 ዓመቱ ነው እና ጓደኞቹ ስልክ አላቸው ምናምን። ታላቀቱ ስታድግ ስልክ ነበራት እሱ በሚያውቀው ራሱ ማለት ነው። እሱ ግን ልክ ካደገ በኋላ ስልክ ተከለከለ። ከዛ በጣም የሚጠብቀው እድሜ ነበር፣ ምክንያቱም ታላቀቱ ስልክ ሲኖራት ያየው ነበረ። እኔ ጋር ከመጣችበት ምክንያቶች አንዱ ተጠራቅሞ ነው እኔ ጋር የተላከችው። እና እንዳልኩ በሳምንት የተወሰነ ቀን ብቻ ስለሆነ የምገባው። ከዛ ምንድነው የማይሰራ ስልክ ደብቆ ይዞ ሄዶ ስልክ እኮ አለኝ ብሎ ለማሳየት ነው። እና ጓደኞች ምንድነው አንተ ስልክ የለህም በቃ እንትን እንደዚህ ምናምን ማግኘትም አንችልም። ኤክስክሉድ መደረግ ጀመረ ከማህበራዊ ህይወቱ። ስልክ ፍቀዱ እያልኩኝ አይደለም፣ እሺ እነዚህ ነገሮች ግን ከግምት መግባት አለባቸው ነው። እቺ እናት አሁን ያነሳሁበት ምክንያት እሱ ነው። ካየችው ነገር ከተማረችው ነገር ልጇን ለመጠበቅ ነው። እውነታው ግን እኛ ያየነውና የተማርነው ነገር ብቻ አይደለም ልጆቻችን አካባቢ ላይ ያለው። መጀመሪያ በጣም ብዙ ነገር የሚያቀልል ነገር ልጆቻችን እኛን አምነው የሚያወሩበት መንገድ ፈጥረናል። የሆነ ነገር ቢፈጠር ነገሮችን በራሷ ሶልቭ ከማድረጓ ማለት በማይሆን መንገድ በራሷ ሶልቭ ማድረጓን እወድላታለሁ። ግን የማማከር ብትፈልግ የመቻል አለመቻል ጥያቄን ከጎን አድርግና ብትፈልግ የምትመጣበትን መንገድ ከፍቼላታለሁ ወይ። የመጀመሪያ ነገሬ እናቴ እንደዚህ እኮ ተፈጠረ ብላ አንቺ ብዬ የምቀጣ ከሆነ ኦፍኮርስ እዛም ችግር ነው እዚህም ሌላ ችግር፣ ራሷ እንደ ፍጥርጥሯ ብትፈታው ነው የሚሻላት። ምክንያቱም ከኔ ጋር ያላትን ትንሽ የቀራትን ሪሌሽንሽፕ ለምን ብሬክ ታደርገዋለች አይደል? አንደኛ
ኮሚኒኬሽን ወይም የመወያያ መድረኩን ወይም መንገዱን ከፍቻለሁ ወይ? አይቀጡ አይደለም እሺ ልጆች ሲነገራቸው አይቀጡ አይደለም፣ ግን አትሊስት ልክ እንዳልሆኑ በራሳቸው መንገድ ይድረሱበት። ምክንያቱም እኔ ባላደራ ነኝ ብዬ ከለ ልክ እንደ ሳይክሉ ከለቀኩክ በኋላ መንዳት የማትችል ከሆነ 10 ዓመት መግፋት ለኔ ፖይንትለስ ነው አይደል? አላለማመድኩክ በራስክ እንድትችል ልጆቼን ሳሳድግ አይምሮዬ ውስጥ ሁሌ መቀመጥ ያለበት ልጄ እኮ አድጋ በራሷ ወይም በራሱ የመወሰን አቅም ያስፈልገዋል የሚለው ያ ማለት ግን ሁሉ ነገር በራሳቸው ይማሩ አይደለም። the right to privacy እና parenting ወይም ይሄ የግላዊ ነገሮችን የመጠበቅን እና የወላጅነትን ኃላፊነት ባላንስ የምናደርግበት መንገድ እሱ ነው ብዬ አስባለሁ። ነገሮችን በራሳቸው እንዲያድጉ እንዲሞክሩ አሁን ሞንተሰሪ ፓረንቲንግ የሚባል አለ። ምንድነው ልጆች በጣም አድቮኬት የሚያደርግበት ትልቁ ፖይንት ምንድነው ልጆች በራሳቸው እኔ እችላለሁ ብዬ የማስበው ነገር ከሆነ እኔ ብናደድም ማለት እኔ እንደወላጅ ብናደድም በተቻለ መልኩ ልክፈትላቸውና ልጆቼ ይሞክሩትና ይድረሱበት። ምክንያቱም ደግሞ እናውቀዋለን በጣም ላቅልልልሽ አንድ እናት ልጇ ወደ ዳዴ እንዲቀየር ወይም ወደ መራመድ እንዲቀየር ከፈለገች መውደቅ እንዳለበት ወይም ይሄ ብድግ ሲል እንደሚል ታውቀዋለች። ወይኔ ልጅን እያለች የምታነሳው ከሆነ ኦፍኮርስ ከመራመጃ ጊዜው እየቀነሰችበት ነው። ለእሷ ስሜት ለእሷ ጭንቀት እኔ ፌል አላደረኩም ወይም እኔ ልጄን በጣም ጠብቄዋለሁ ኃላፊነቴን በደንብ ተወጥቻለሁ ከሚለው ስሜት ላለመውጣት ከዛ ልጇ አይደለ አስቡ ህፃን ነው ያሳሳል። ስለዚህ ከሱ እንዳትወጣ ስለምትፈልግ ትይዟለች። ያለመደራደር ሁሉ ቤተሰብ የሚስማማበት ግን እሷም አካባቢ ላይ የሚያያትም ሰው ግን በደንብ ያውቁታል ባነሳችሁ ቁጥር በራሱ የመራመድ እድሉን እየቀነሰችበት እንደሆነ እሱን ነው አፕስኬል እያደረግን። ያ ማለት ግን ገደል ሲገባ ተያዥ አይደለም እንደዛ ማለት ነው። እሱን ከፍ አድርገክ ልክ ስልክ ስትሰጥም መጀመሪያ ዝም ብለህ ትልቅ ስልክ አትሰጥም፣ ሁሉ ነገር ፍሪ የሆነ ስልክ አትሰጥም። ምክንያቱም ልጅ ነው ኢምፐልስ ኮንትሮል ገና አላሳደገም አይደለ? መጀመሪያ በምን ያህል ጊዜ ትሰጠዋለህ? በዛ ጊዜ ስትሰጠው ለምን ሰጠከው? አንተ የራስ ጊዜ እንዲኖርህ ነው ማለት እንዳይረብሽህ በቃ የፈለገውን ነገር አይቶ እናቴ እንዲናድርግ እንዲንጫወት እንዳይለኝ ነው እየሰጠሁት ያለሁት። ከዛ በየትኛው ጊዜ ላይ ነው? ህፃናት ወጥተው ከጓደኞቻቸው ጋር መጫወታቸው በጣም አስፈላጊና መሰረታዊ ነገር ነው። ምክንያቱም ሌላ ሰው እንዳለ ይረዳሉ፣ ነገሮችን ሼር ማድረግ እንዳለባቸው። ማህበራዊ ህይወት የሚጀምረው ከሱ ስለሆነ ከዛ በኢንተራክሽን የሚማሯቸው ነገሮች አሉ። ለምሳሌ የመጀመሪያ ቀን ሲጣላ ህፃን ልጅ መጀመሪያ የሆነ ነገር አጫውተከው ምናምን ህፃን የ1 ዓመት የ2 ዓመት ህፃን ልጅ ከዛ የሚፈልገው ነገር ነው ስጤን ብሎ የሚያለቅስ ነው የለም ብለህ ተደብቅበታልና ከዛ ይጠፋበታል ካይምሮ ሳውት ኦፍ ሳይት ዛውት ኦፍ ማይንድ የሚለው ኮንሰፕት ከሌላ ካላየሁት ኤግዚስት አያደርግም የሚለው ከሱ ከፍ ሲል እናቴ ለምሳሌ አሁን ህፃናቶች በጣም ይሄ ወላጆቻቸው ወደ ስራ ሲሄዱ የሚያለቅሱበት ምክንያት እሱ ይጠፋሉ። ከሆነ ጊዜ በኋላ አይምሯቸው እየተማሩ ይመጣል። ምክንያቱም ማታ መተካላ ለካ ስራ ነው ሄደው እንጂ ጠፍተህ አይደለም አይደል? ሲያገኙም ደስ የሚላቸው ለዛ ነው። ከዛ ደግሞ አሁንም ከፍ እያሉ ይመጣሉ። ከጓደኞቻቸው ጋር ለመጀመሪያ ጊዜ ይጣላሉ። በቃ ጉድ ፈላ ህይወት ያበቃች የሚለውን መጀመሪያ ከዛ ልክ በንጋታው ሲሄድ ወይ ጓደኛው ረስቶታል ወይ የሆነ ነገር አጋርቶታል ወይም አኩርፎትም ግን ስቲል ኤግዚስት ያደርጋል። ከዛ ይሄ ኮሚኒኬሽን ስኪል ዴቨሎፕ አደረገ ማለት ነው። ከመጣላት በኋላ መታረቅ እንዳለ መማር ይጀምራል። ለዚህ ልጅ ስልክ ብቻ ከሆነ የሚያውቀው ግን በቃ ስልኩ ሲደብረው ወይ ዋይፋዩን ያጠፋል ወይ ስልኩን ይወረውርና ይቀመጣል። ከዛ ሲፈልገው ሄዶ ያነሳል። ያኔም ስልኩ ይቀበሏል። እኔ ግን በሆነ አልቀበል። ለምሳሌ ካሌ ጋር ተጣልቼ ከ3 ወር በኋላ መተክ ብታዋራኝ እና ለክቲኑ ምናምን ብትለኝ አልሰማውም አይደል? እሱን ኢንተራክሽን ማግኘት የምንችለው ከሰው ጋር ሲሆን ነው እንጂ ከስልክ ጋር አይደለም። እነዚህ ነገሮች ወላጅ ነው ኃላፊነት ያለበት። ምክንያቱም አሰምሽናችን ምንድነው? ወላጅ እነዚህን በጊዜው አድጎ አሰምሽን ነው ይሄ እሺ፣ በጊዜው አድጎ ዴቨሎፕ አድርጎ ይሄን ነገር ተምሮ ጨርሶ ነው ወላጅ የሆነው። ስለዚህ እሱን ለልጁ ደግሞ የማስተላለፍ ኃላፊነት የሱ ነው። እሱን እኔ ካላወቅኩስ ወል ተማርና አንተ ካላወቅክ እንኳን አብረህ እየተማርክ ለልጅ አስተላልፍ። ግን የወላጅ ግዴታ እሱ ነው።